ገብቷል ወደ ተመልካቾች እንጨት ገብቷል። እንግዲህ እንደምትመለከቱት በጣም ቆንጆ ቆንጆ የሆኑ እንጨቶች ገብተዋል። አሁን ላይ ቤት ለምትሰሩ እንግዲህ እንጨት እየተጠባበቃችሁ ላላችሁ እህት ወንድሞች አሁን ላይ ገብቷል ማለት ነው። የትኛውንም ማቴሪያል ማግኘት ትችላላችሁ። ጠርብም፣ ቋሚም፣ ማገርም ሁሉንም ማለት ነው። ግድግዳ ማገር ሁሉንም አጠናቆ እዚህ ቦታ ላይ ማግኘት ትችላላችሁ። በጣም አሪፍ የሆነ አዲስ የተቆረጠ የሆነ እንጨት መጥቶላችኋል ማለት ነው። በጣም የሚያማምር የምታዩት ማለት ነው። ስንት ብር እየተሸጠ ነው? እሱን ደግሞ የማሳውቃችሁ ይሆናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንደት ናችሁ? ውድ የቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድና ተከበራችሁ ተመልካቾች ሰሞኑን እንግዲህ እንጨት ጠፍቶ ነበር፣ እየተገኘ አልነበረም። አሁን ላይ ደግሞ እየገባ ይገኛል ማለት ነው። ሁሉም አካባቢዎች ላይ እንጨት እየመጣ ነው። ስለዚህ አሁን ላይ መስራት ላሰባችሁ እንግዲህ የእንጨት ዋጋ ምን ይመስላል፣ አሁን የገባው ስንት ብር ይሸጣል፣ እሱንም እንግዲህ የምነግራችሁ ይሆናል። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። እንዲሁም በየአካባቢያችሁስ የአንድ ጠርብ ዋጋ፣ የቋሚ ዋጋ እያንዳንዱ ሀገሩን እየጠቀሳችሁ ስንት ብር እየተሸጠ ይገኛል እናንተም በኮሜንት አስቀምጡልኝ ማለት ነው። በእርግጥ ሰሞኑን ፈለጋችሁበት ቦታ ላይ እንጨት እየተገኘ አልነበረም። ምክንያቱም በመንገድም መስተጓጎል በምንም ምክንያት እንግዲህ እንጨት እየገባ አልነበረም። አሁን ላይ ግን እየገባ ይገኛል ማለት ነው። በርካታ ቦታዎች ላይ እንግዲህ እንጨት እየወረደ ነው በዚህ 2 ቀን። እንደምታዩት እንግዲህ ከዚህ ለም ይህ የምትመለከቱት ውርጌሳ ላይ የሚገኝ ነው ማለት ነው። ታች ናስ ሜዳ አካባቢ ላይ መስጂዱ ፊት ለፊት ላይ ከፍ ብሎ ደግሞ እንዲሁም ከማርያም ወንዝ ከቀብሩ ጎን አካባቢ ላይ ማግኘት ትችላላችሁ እነዚህን እንጨቶች ማለት ነው። በሚያማምር የሆኑ እንጨቶች ናቸው የመጡት። ስለዚህ እዛ አካባቢ ላላችሁም ጥሩ አጋጣሚ ነው። በተለይ አሁን ሬዲ ሆናችሁ እንጨት ብቻ እየተጠባበቃችሁ ላላችሁ ጥሩ አጋጣሚ ነው ማለት ነው። ዋና አንድ የማነሳላችሁ ሀሳብ የእንጨት ቤት ሊቆም ነው ታገደ አይደለም ወይ ምናምን እያላችሁ በኮሜንትም እየጻፋችሁልኝ ነበር። እንዲሁም በአንዳንድ ሶሻል ሚዲያዎች ላይ የእንጨት ቤት ወይም የጭቃ ቤት ከዚህ በኋላ ታግደዋል የሚል ሀሳብ እያነሳችሁ ነው። በዚህ ዙሪያ እንግዲህ እስካሁን ድረስ ምንም እርግጠኛ የሆነ መረጃ የለም። አንዳንድ ጊዜ ነገራቶች ዝም ብለው እርግጠኛ ያልሆኑ ወሬዎች ይናፈሳሉ። ስለዚህ እስካሁን ድረስ እርግጠኛ ተሆኖ የሚወራ አይነት መረጃዎችን እስካሁን አላገኘሁም። ስለዚህ በዚህ ዙሪያ ላይ ምንም አትደናገጡ፣ አትስቡም ማለት ነው። ምክንያቱም ሰው እንደ አቅሙ ነው መኖር ያለበት። የእንጨት ቤት የተሰሩትስ የት ሊደርሱ ሊፈርሱ ነው ወይንስ እንደው ካሁን በኋላ ላሉትስ ነው የሚታገደው የሚለው ነገር ያው አጠያቂ ነው። ስለዚህ ዝም ብላችሁ ስሩ ማለት ነው የምፈልገው ማለት ነው። የተወራው ሁሉ ተግባራዊ ስለማይሆን ነገር ግን አዲስ ነገር ካለ የተረጋገጠ መረጃ ካለ ደግሞ እሱ መረጃዎችን የማቀርብላችሁ ነው የሚሆነው። ለማንኛውም ውድ ተመልካቾች ወደ ዋጋዎቻቸው የመሄድላችሁ ይሆናል ማለት ነው። በዛሬው ዕለት እንግዲህ ወይንም አሁን የመጣው እንጨት አንድ ጠርብ በ125 ብር እየተሸጠ ይገኛል ማለት ነው። እንግዲህ እስከ 130 150 ገብቶ ነበር። አሁን ላይ ደግሞ 125 ብር እየተሸጠ ይገኛል ማለት ነው። እንዲሁም ለምሳሌ እንደየአካባቢያችሁ ይለያያል ማለት ነው። እንጨቱ ወደሚመጣበት አካባቢ ቀረብ ባለ ቁጥር ማቴሪያሉ እየቀነሰ ነው የሚሄደው። እንዲሁም ደግሞ እየጨመረ በሄደ ሰዓት ኪሎ ሜትሩ የመሸጫ ዋጋውም ይጨምራል። ምክንያቱም የትራንስፖርት ዋጋ ስለሚለያይ ቀረብ ሲል ትራንስፖርት ስለሚቀንስ ወረድ አድርገው ማቴሪያሉን ይሸጡታል እንጨቱን ማለት ነው። በራቀ ቁጥር ደግሞ ትራንስፖርቱ ስለሚጨምር ዋጋዎች ተጨምረው ነው የሚሸጡት ማለት ነው። ስለዚህ እንደየአካባቢያችን ልዩነት ይኖረዋል ማለት ነው። ምክንያቱም አንዱ አካባቢ ላይ የሚሸጥበት ዋጋና አንዱ አካባቢ ላይ የሚሸጠው ዋጋ አንድ አይሆንም። ይህን ጥያቄ ውስጥ አስገብታችሁ ዋናው ነገር ማቴሪያሉ መገኘቱ ነው። ከዛ በኋላ የሂሳቡ ሁኔታ እንደየአካባቢያችሁ ትጠይቃላችሁ። እንጨት ግን አሁን እየገባ ነው ለማለት ዋናው ነጥብ። ስለዚህ ጠርብ 125 ብር፣ ቋሚ 400 ብር፣ ግድግዳ ማገር 250 ብር፣ ቆርቆሮ ማገር 400 ብር፣ ተሸካሚ ወይም ሰረገላ ደግሞ 1000 ብር እየተሸጠ ይገኛል። ለምሳሌ ተሸካሚ እስከ 1500 ቆት ይሸጥ የነበረው ቆርቆሮ ማገርና ቋሚ አሁን 400 የሚሸጠው 500 ብር እየተሸጠ ነበር። ስለዚህ ቅናሽ አሳይቷል ማለት ነው። ቢያንስ ከአንድ ቋሚ 100 ብር ቀንሷል ማለት ነው። ተሸካሚው 500 ብር ነው ቅናሽ ያሳየው። ስለዚህ ጠርብም እስከ 150 ከዛም በላይ የተሸጠበት አካባቢ ያለ እሱም እንግዲህ ቀንሷል ማለት ነው ውድ ተመልካቾች አሁን ላይ። ስለዚህ ቤት አሁን ላይ ለምትሰሩ እንግዲህ የእንጨት ዋጋ ይህንን ይመስላል እዚህ አካባቢ ላይ ላላችሁ ማለት ነው።
ስለዚህ ወደ ተመልካቾች ቪዲዮ ላይክ አድርጉት፣ ለሌሎችም እንዲደርስ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ሌሎች አሪፍ መረጃዎች እንዲሁም ወቅቱን የጠበቁ የሆኑ መረጃዎች ደግሞ ሳገኝ መረጃዎችን የማካፈላችሁ ይሆናል ማለት ነው። ለዛሬው ይህንን ጥቆማ ልስጣችሁ ብዬ ነው። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወረህመቱላህ ወበረካቱ።